ይስጥልን ውድ ተመልካቾቻችን በሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በቅድሚያ ግን እንኳን ለመስቀል በዓል በሰላም አደረሳችሁ ማለት እንፈልጋለን። አስፋው ሙቀትና ሳዲያ አብዲ ዛሬ ደግሞ ከስቱዲዮ ወጣ ብለን አንድ ደርዘን ለአንድ ተማሪ በሚል መርሃ ግብር የተጀመረው ንቅናቄ ለመመልከት ከስቱዲዮ ወጣ ብለን እየቃኘን ነው የምንገኘው። ከአፍታ በኋላ ስንመለስ ፕሮግራሞቹን እየጋበዝናችሁ መረጃም ወደ እናንተ ያደረሰን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። አሚኮ ለተሰብሎት እንደጋለን ለተመሰግናለን። ተመልሰናል ውድ ተመልካቾቻችን። እንግዲህ ዛሬ ከስቱዲዮ ወጣ ብለን መረጃዎችን ወደ እናንተ ያደረስነ ፕሮግራሞችንም እየጋበዝናችሁ ቆይታ እናደርጋለን። አንድ ደርዘን ለአንድ ተማሪ መርሃ ግብር እንግዲህ እየተካሄደ ነው የሚገኘው። ይህ መርሃ ግብር ከክረምት አጋማሽ ጀምሮ የተለያዩ ተቋማት በትምህርት ቁሳቁስ እጦት ምክንያት አንድም ተማሪ ከትምህርት መቅረት የለበትም በሚል እንግዲህ እየተባበሩ እየተጋገዙ ነው የሚገኙት። እኛም ዛሬ እዚህ የተገኘንበት አንዱ ምክንያት ይህ ነው። አስፋው ማህበራዊ ኃላፊነታችንን መወጣት የሁላችንም ግዴታ ነው። ዛሬ የተገኘንበትም መርሃ ግብር እሱን የሚያሳይ ነው። ተማሪዎች በተለያዩ ምክንያቶች በተፈጠሩ ችግሮች ቤተሰቦቻቸው በኢኮኖሚ ደከም ብለው ሊሆን ይችላል። በሱ ምክንያት ደግሞ ከትምህርት ገበታ ውጭ እንዳይሆኑ ለማድረግ ነው ድጋፎች እየተሰባሰቡ ያሉትና እንግዲህ እንዲህ አይነት እድሎችን ስናገኝ ደብተር ሊሆን ይችላል፣ እስክሪብቶ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ በብዙ መልኩ ሊገለጹ የሚችሉ የትምህርት ቁሳቁሶች አሉ። እንግዲህ እነዚህን ቁሳቁሶች መደገፍ ከሁላችንም የሚጠበቅ ኃላፊነት ነው ብዬ አስባለሁ። እያንዳንዱ ሰው እንዳልከው ማህበራዊ ኃላፊነትን መወጣት ይኖርበታል። አሚኮም እንግዲህ ማህበራዊ ኃላፊነታችንን ልንወጣ ይገባል በሚል የተለያዩ ደብተሮችን፣ እርሳስ፣ እስክሪብቶ፣ ሌሎችንም የትምህርት ቁሳቁሶች ያሰባሰበ ለተማሪዎችም ድጋፍ አድርጓልና ሁሉም ተቋማት በዚህ መልኩ ቢደግፉ የተሻለ ለውጥ ማምጣት እንችላለን። ትክክል። ዛሬ ያልደገፍነው ተማሪ ነገ ለዚች ሀገር ምን ያበረክታል ብለን ስናስብ አሁን የምናየውን ነገር ሊሆን ይችላል ማለት ነው። ስለዚህ ተማሪዎችን እንዲህ ይሄ ደብተር ተሰጠኝ፣ ይሄ እስክሪብቶ ተሰጠኝ፣ ይሄ እርሳስ ተሟላለኝ፣ ዩኒፎርም ቦርሳ ተሰጠኝ፣ ስለዚህ ከኔ ምን ይጠበቃል? አዎ ከኔ ምን ይጠበቃል የሚል ጥያቄ እንዲፈጠርባቸው እናደርጋለን። ለሀገር እንዲሰሩ፣ ሀገራቸውን እንዲወዱ፣ ተቆርቋሪ አለኝ ወገን አለኝ ብለው እንዲያስቡ አመቱን ሙሉ ሳይቸገሩ ወላጅም ደግሞ ሳያሳስበው ሌሎች ነገሮችን እያሟላ የደብተርና የትምህርት ቁሳቁስ ችግር ግን ሳያሳስበው ልጆቹን እንዲያስተምር እንዲከታተል ማድረግ መቻል ነው። ይሄንን መደገፍ ማለት ነው። ዛሬ ደብተር እስክሪብቶ አሟልተን ሊሆን ይችላል፣ ግን ደግሞ የትምህርት አመት ሙሉ አይደለም የሚቀጥለው እስከ ሰኔ ድረስ ደብተር ሊያልቅ ይችላል፣ እስክሪብቶም ሊያልቅ ይችላል፣ ቦርሳ ሊያልቅ ይችላል። እነዚህን ሁሉ እያሰብን በዙሪያችን ያሉ ተማሪዎችን እንደግፍ የሚለውን ሀሳብ ተመልካቾቻችን እንዲወስዱልን እንፈልጋለን። ብዙ ይዘናቸው ከምንቆይ ግን አንድ መሰናዶ ጋብዘናቸው ብንመለስ ምን ይመስልሻል? ጥሩ። እንግዲህ ቀደም ሲል አንድ ደርዘን ለአንድ ተማሪ መርሃ ግብር ላይ እንግዲህ ያስተባበሩና የረዱ አካላት አሉ። ከነሱ ጋር ቆይታ እናደርጋለን። የመጀመሪያው መሰናዷችን ይሄ ነው የሚሆነው። ተመልካቾቻችን ተጋበዙልን። ድጋፍ ለሚሹ የህብረተሰብ ክፍሎች በሙሉ ሰው ያለውን በእውቀቱ፣ በገንዘቡ፣ በጉልበቱ እያገዘ ኢትዮጵያዊነትን የበለጠ ከፍ እንዲያደርግ፣ ትስስርን የበለጠ ከፍ እንዲያደርግ እየሰራና ያለ ነው። እንደምታዩት በየክረምቱ የምንገነባቸው ቤቶች፣ የምናቀርባቸው አልባሳት፣ በዓል መዋያ የምናደርጋቸው አረጋውያንን፣ አካል ጉዳተኞችን፣ ጧሪ ደጋፊ ያጡ የማህበረሰብ ክፍሎችን የሚደረጉ ድጋፎችና የኔነት ስሜት፣ የባለቤትነት ስሜት፣ የወገንተኝነት ስሜቶች ካደራደር እየጠነከሩ ወደ ነበረን ባህሪያችንና ወደ ነበረን መገለጫችን እየመጣንበት ያለነው ነው። የዚህ ስራችን አንዱ አካል የሆነው አንድ ደርዘን ለአንድ ተማሪ በሚል እሳቤ በተለይ ደግሞ በጦርነትና በሰው ሰራሽና ተፈጥሯዊ በሆኑ አደጋዎች ምክንያት ለመማር የሚቸገሩ ህፃናት በትምህርት ቁሳቁስ ምክንያት ትምህርታቸው እንዳይስተጓጎል በሚል የጀመርነው ንቅናቄ አሁን አመታትን አስቆጥሯል። በዚህ አመትም የዚያኛው ፓርቲ ሆነውን እያስቀጠልን ያለነው ዛሬ እዚህ ላይ ያደረግነ ያለነው መስከረምም እያለቀ ስለሆነና ለሌላውም ትምህርት እንድናስተላልፍ ብለን ነው። ቀደም ሲገለጽ እንደነበረው ከ2.5 ሚሊዮን በላይ ደብተሮችን ከ1.5 ሚሊዮን በላይ
እስክርቢቶዎችን ከ50 ሺህ በላይ ዩኒፎርሞችን ከ25 ሺህ በላይ የመርጃ መጻሕፍትንና ሌሎችንም ሰብስበን ለትምህርት ቤቶቻችንና ለህፃናት እያደረስን ያለ ነው። ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። እንግዲህ አንድ ደርዘን ለአንድ ተማሪ መርሃ ግብር ትምህርት ቢሮ ላይ ተገኝተናል። አሚኮን ጨምሮ ሌሎች ተቋማትም ይህንን ድጋፍ እያደረጉ ነው የሚገኙ። እንግዲህ በትምህርት ቁሳቁስ ችግር ምክንያት ማንም ተማሪ ከትምህርት ገበታው መቅረት የለበትም የሚል መሪ ሀሳብ አለው። እውነት ነው። በርካታ ደብተሮች ተሰብስበዋል። በሚሊዮን የሚቆጠር ገንዘብ የሚያወጡ ደብተርና እስክርቢቶ፣ እርሳስን ጨምሮ ሌሎችም የትምህርት ቁሳቁሶች ዩኒፎርምና ትምህርት ቦርሳዎችንም ጨምሮ ነው እንግዲህ እስከዛሬ ድጋፍ ሲደረግ የነበረው። ዛሬ ደግሞ የተለያዩ ተቋማት አሚኮን ጨምሮ ማለት ነው ለትምህርት ቢሮ የሰበሰቡትን ደብተር፣ እስክርቢቶ፣ እርሳስ የተለያዩ የትምህርት ቁሳቁሶችን ነው እያስረከቡ የሚገኙት። እኛም እንግዲህ እዛ ፕሮግራም ላይ ተገኝተን አጠቃላይ ድጋፍ ያደረጉ ተቋማትን ምን ድጋፍ ያደረጉ የሚሉ ሀሳቦችንም እያነሳን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ውድ ተመልካቾቻችን አስቀድመን በመግቢያችን ስናነሳ እንደነበረው የአማራ ሚዲያ ኮርፖሬሽንን ጨምሮ ሌሎችም የመንግስት ተቋማት ለትምህርት ድጋፍ የሚያስፈልጉ ቁሳቁሶችን ያበረከቱ ነው የሚገኙት። እዛ ፕሮግራም ላይ ከተገኙት መካከል ደግሞ የአባይ ህትመትና ወረቀት ፓኬጂንግ ተቋም አንዱ ነው። ከስራ አስኪያጁ ጋር አቶ ታደሰ መላሽ ጋር ትንሽ አጠር ያለ ቆይታ እናደርጋለን። ለጊዜው እናመሰግናለን። መልካም። እንደው የድጋፉን ዓላማ እንደመነሻ ብናደርግ። የድጋፉ ዓላማ አንደኛ አንድ ደርዘን ደብተር ለአንድ ተማሪ በሚል የክልሉ ትምህርት ቢሮ ባዘጋጀው ንቅናቄ መሳተፍና የኢኮኖሚ ችግር ያለባቸውን ተማሪዎች የመማሪያ ቁሳቁስ አቅርቦትን በመደገፍ ከትምህርት ስርዓቱ እንዳይስተጓጎሉ ማገዝ ነው። ድጋፉ ቀጣይነት ይኖረው ይሆን? በየአመቱ እስካሁን ባለው አሁን ለሶስተኛ አመት ነው ድጋፍ እያደረግን ያለ ነው። ባለፈው አመት 100,000 ደብተር ድጋፍ አድርገናል። በዚህ አመት 65,000 ደብተር ነው ጠቅላላ ድጋፍ ያደረግነው። ይሄ ደብተር ያው ድርጅታችን የሚያመርታቸውን ደብተሮች ነው ድጋፍ እያደረግን ያለ ነው። ደብተሮቹ በጥራትም በይዘትም ለተማሪው ተገቢውን መልእክት ያስተላልፋሉ በምንልበት መንገድ ነው እያዘጋጀን ያለ ነው። ለምሳሌ አሁን ባህር ዳር እየሰጠናቸው ያሉ የባህር ዳር ኮሪደርን የሚያሳዩ ደብተሮች ናቸው። ከበር ላይ ያሉት መልእክቶች ያው ወይ ስዕል ወይ የሌሎች የውጭ ሀገር ሂደቶች ናቸው ያሉበት። እኛ ግን የራሳችን ብናደርግ የበለጠ ተማሪውንም ማነቃቃት እንችላለን፣ አካባቢያችንን ማስተዋወቅ እንችላለን የሚል መነሻ ሀሳብ ስላለን በዚሁ አግባብ ነው ደብተሮቹን እያመረጥ እያሰራጨን ያለ ነው። ከዚህ ባለፈ ያው ባለፈው አመትም አሁንም ድጋፍ እያደረግን ነው በደብተር በኩል። ከደብተር በተጨማሪም በክልሉ ከፍተኛ ውጤት የሚያመጡ ወደ ዩኒቨርሲቲ መግቢያ ከፍተኛ ውጤት የሚያመጡ ተማሪዎችን በየአመቱ እውቅና እየሰጠን ነው። ከአሁን በፊት ባለፈው 2 አመቶች ሰጠናል። በዚህ አመትም እንግዲህ ወደ 444 ተማሪዎች 500 እና ከዛ በላይ ውጤት ያመጡ ተማሪዎች አሉ። ለነሱ እውቅና ለመስጠት ዝግጅት እያደረግን ነው። አባይ ህትመት እንደ ክልል የክልል የልማት ድርጅት ነው። እዚህ በመናገኘው ሀብት ተመልሶ ለክልሉ ልማት እንዲውል ማድረግ ነው ትልቁ ስራችን። ከዛ ባለፈ ትልቁና ዋናው ስራ የትምህርት ስርዓቱን መደገፍ ነው። ተደራሽነቱንም አብሮ እንዴት ተደራሽ እንደምታደርጉትም ቢገልጹልን። በተለይ ከቁሳቁስ ጋር በተያያዘ በቀጥታ ለሚያስፈልጋቸው ልጆች እንዲደርስ ምናልባት የምትከተሉትን መንገድ ብናየው። እሺ፣ ያው ከተደራሽነት አንፃር አንደኛው የምናደርገው እንደ ክልል ስርጭት እንዲኖር ለክልሉ ትምህርት ቢሮ ነው ብዛት ያለውን ምርት አምርተን የምናስረክበው። ሁለተኛው ያው እዚሁ በዙሪያችን ላሉ አሁን በተለይ ባህር ዳርና አካባቢው ላይ ላሉ በቀጥታ ትምህርት ቤት አካባቢ ወላጅ የሌላቸው የገቢ አቅማቸው ዝቅተኛ የሆኑ በዚህ በህፃናት መርጃ ውስጥ እየተዳደሩ ያሉ ወጣቶችንና ልጆቹን እዛው በአካል ተገንተን ነው ድጋፍ እያደረግን ያለ ነው። ከዛ ባለፈ ግን እንደ ክልል ለማሰራጨት በዛ ያለው ምርታችን ለክልሉ ትምህርት ቢሮ ነው የምናሰራጨው። ለነበረን ቆይታ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። እንግዲህ አንድ ደርዘን ለአንድ ተማሪ ድጋፍ ላይ ያገኘናቸው ሌሎች ተቋማትም እየሰጡ ነው የሚገኙትና ካገኘናቸው መካከል እንግዲህ ራሳቸውን አስተዋውቀው ይቀጥሉልኛል። አመሰግናለሁ። እስኪ እንተዋወቅ። እሺ፣ አመሰግናለሁ። ውጋባስ መኮንን ነው የምባለው። የዴቨሎፕመንት ኤክስፐርቲስ ሴንተር የትምህርት ፕሮግራሞችን አስተባብራለሁ። እዚህ የተገኘ ነው እንግዲህ በዚህ ንቅናቄ ላይ ለመሳተፍ ነው። ምን ያክል ደብተሮችን ድጋፍ አደረጋችሁ? የመጀመሪያችሁ ነው? የ2018 ዓመት የትምህርት ዘመን በአጠቃላይ እንግዲህ ዴቨሎፕመንት ኤክስፐርቲስ ሴንተር 688,000 የሚሆኑ ደብተሮችን
ወደ ክልሉ በተመረጡ ወረዳዎች አድርሰናል ማለት ነው። ይሄም ሌሎች ቁሶችን ይጨምራል። እርሳስ፣ መቅረጫ፣ ቦርሳዎች ለምሳሌ ቦርሳ ወደ 4000 የሚሆን ቦርሳዎችን ለሁለቱ እንማይና ሰዴ ወረዳዎች አድርሰናል። ይሄም ትልቅ አስተዋጽኦ ያደርጋል ብለን በተለይ ላለፉት ጊዜያት ተማሪዎች ከትምህርት ገበታቸው አቋርጦ ያሉትን ወደ ትምህርት እንዲመጡ ያነሳሳል። እንዴት ነው ተደራሽ የምታደርጉት? ብዙ ጊዜ የተቸገሩ ልጆችን ነው መርዳት የምንፈልገው። በተለይም ደግሞ ግጭት ያለባቸው አካባቢዎች አማራ ክልል ውስጥ ያለው ግጭት ይታወቃልና ተደራሽ የሚሆንበትን መንገድ በጊዜም ለልጆቹ የሚደርስበት መንገድ እንዴት እንደምትሰሩ ደግሞ ትንሽ ማብራሪያ ነገር ቢጨምሩልን። ተደራሽነቱ ላይ በተለይ በግጭት የተጎዱ ትምህርት ቤቶች ተመርጠው በማህበረሰቡም እንደዚሁም ደግሞ ከወረዳዎች ጋር ከዞኖች ጋር በመሆን መርጠናቸው ያስፈልጋቸዋል። ይሄ ትምህርት ቤት ተጎድቷል፣ እዚህ አካባቢ ትምህርት ለረጅም ጊዜ ወይም ለአመታት ተቋርጧል የሚባሉ ትምህርት ቤቶች ይመረጡና እዛ ላይ ነው ድጋፉም የሚኖረው ማለት ነው። በዚህ ሁኔታ ነው ተደራሽነቱን የምናረጋግጠው ማለት ነው። እናመሰግናለን። በጣም እናመሰግናለን። ውድ ተመልካቾቻችን አሁንም ቆይታችን ይቀጥላል። ከሌላ ተቋም ድጋፍ ካደረጉ ተቋማት ጋርም ቆይታችን የሚቀጥል ነው የሚሆነው። አብራችሁን ቆዩ። አስፋው እንግዲህ የአንድ ደርዘን ለአንድ ተማሪ መርሃ ግብር ቀጥሏል። ተማሪዎቹ ደብተር እየወሰዱ ነው የሚገኙት። እንግዲህ የዘንድሮውን ክረምት ተማሪዎችን ደብተር የማሰባሰብ ስራ አሚኮ ጀምሯል። እውነት ነው፣ አስተባብሯል። በሚዲያ ኃላፊነቱን በሚገባ ተወጥቷል። በርካታ ደብተሮች በሚሊዮን የሚቆጠር በገንዘብ ሊተመኑ የሚችሉ ቁሳቁሶች ናቸው ድጋፍ እየተደረጉ ያሉት እንደ ክልል እንዳጠቃላይ ማለት ነው። የኛ ሚዲያ ደግሞ ለህብረተሰቡ ለውጥ እንተጋለን አይደለ? አንዱ የመትጋታችን ማሳያ ለተማሪዎቹ ደብተር ማዘጋጀት፣ የጎደላቸው ደግሞ ከትምህርት ገበታ ውጭ እንዳይሆኑ ማድረግ ነውና የአማራ ሚዲያ ኮርፖሬሽንም እንግዲህ ደብተሮችን፣ እስክሪብቶችን፣ እርሳሶችን እያስተባበረ እየሰበሰበ ዛሬ ለተማሪዎቹ እያስረከበ ነው ያገኘነው። ተቋሙ የህዝብ ግንኙነት ኃላፊ አቶ መሰረት አስማረ ጋር አጠር ያለ ቆይታ ይኖረናል። በቅድሚያ ላይ ጊዜዎት እናመሰግናለን አቶ መሰረት። እኔ በጣም አመሰግናለሁ። ጋዜጠኛ አቶ ሲባል ከባድ ነው ለካ። ጋዜጠኛ መሰረት ይባል። እሺ አሚኮ እንግዲህ ለህብረተሰብ ለውጥ ተጋለሁ ነው መርሁ። ከሱ ባሻገር የትምህርት ስራ ላይ በትኩረት እንሰራለን። ዛሬ ደብተርና እስክሪብቶ እርሳሶችንም እያስረከባችሁ ነው ያገኘነውና አላማው ምንድነው የሚለው መነሻ እናርግ። በጣም ጥሩ፣ ከልብ አመሰግናለሁ። እንግዲህ እንደምንመለከተው እዚህ በዙሪያችን ያሉ ተማሪዎች ከታች ጀምረው አሁን የደረሱበት ድረስ እስኪደርሱ ድረስ የሰው ልጅ ድጋፍ ያስፈልጋል። እኔም እናንተም እዚህ ዙሪያችን ያሉ ሰዎች በሙሉ በሰው ተደግፈን ነው እዚህ የደረስ ነው። ያ ማለት ምንድነው? በሚያስፈልገን ጊዜ በሚያስፈልገን ወቅት የትምህርት ቁሳቁስ ተሳክቶልን ተሰጥቶን ተለግሶን ነው እዚህ የደረስ ነው። ስለዚህ አሚኮም እንደምታውቁት ለህብረተሰቡ እንተጋለን ሲል ለሚተጋለት ማህበረሰብ ምን ያደርጋል ነው። አንድ ተማሪ ትምህርት ቤት ሄዶ እስክሪብቶ የለኝም እንዳይል፣ አንድ ተማሪ ትምህርት ቤት ሄዶ ማስታወሻ ደብተር የለኝም እንዳይል፣ ትምህርት ቤት ሄዶ ወንበር መቀመጫ የለኝም እንዳይል፣ ትምህርት ቤት ሄዶ ጣራው የተቀደደ ትምህርት ቤት እንዳይኖረው፣ ትምህርት ቤት ሄዶ የሚያስፈልጉ የላቦራቶሪ ወይም ደግሞ የቤተ ሙከራን ጨምሮ በምንም መልኩ ቢሆን ቸገረኝ ብሎ እንዳያስብ እየሰራ ነው የሚገኘው። ስለዚህ ከዚህ ደግሞ አንዱ ማሳያ 5 ደብተር ለልጄ አሊያም ደግሞ እንደ ክልል እንዳጠቃላይ ንቅናቄውን የተጀመረው 1 ደርዘን ለልጄ ወይም ደግሞ 1 ደርዘን ለተማሪ ነው። ስለዚህ በዚህ መሃል የአሚኮ ቤተሰቦች ምን እናድርግ? ከኛ የሚጠበቀው ምንድነው? ሁሌም አስኮላ እንላለን፣ ሁሌም የትምህርት ፕሮግራም እንላለን፣ ሁሌም በዜናዎቻችን እንሰራለን፣ በቀጥታም እንሰራለን። በየትኛውም መንገድ በራዲዮ፣ በቴሌቪዥን፣ በ12ቱም ቋንቋዎች በሰባቱም ማሰራጫ ጣቢያዎቻችን ጨምሮ እንሰራለን። ስለዚህ የኛ አበርክቶ ምን ላይ ነው የሚለውን አሰቡና እዚህ እንደምንመለከተው ለጊዜው እዚህ ያመጣ ነው ወደ 133 ደርዘን የተገኘ ነው። ይህ አይደለም ዋናው ዓላማ። ዋናው ዓላማው አማራ ሚዲያ ኮርፖሬሽን ይሄን ሁሉ ተማሪ ሰብስቦ ሰጣለው ማለት አይደለም። ባለሁበት ሆኖ ግን ቀስቅሼ ኢትዮጵያ ውስጥ የሚኖር ማንኛውም ሰው ለልጄ ይገደኛል የሚል በአማራ ክልል የሚኖሩ አሳቢያን ወላጆች ድጋፍ እንዲያደርጉ መቀስቀስ ነው። ስለዚህ ይሄን ቅስቀሳ ቀድመን የጀመርነው እኛን እንደምታስታውሱት። ከዛ በኋላ እንግዲህ ዛሬ ምስጋናው ላይም እንደሰማችሁት 134 ሚሊዮን ብር የሚደገፍ ቁሳቁስ ተገኝቷል። ይሄም የተገኘው አሚኮ ሀብሉ ጀምሮ ትልቅ ንቅናቄ በመስራቱ የመጣ ነው ብለው የትምህርት ቢሮ ኃላፊዋ ዶክተር ሙሉሽ ደሴ ምስጋና እያቀረቡልን ነበሩ። ትልቁ ዓላማችን ያ ነው። ለምን ተማሪዎች ባሉበት ሆነው የተሻለ ኢንጂነር፣ የተሻለ አስተማሪ፣ የተሻለ ጋዜጠኛ፣
የተሻለ ሰራተኛ የሚፈጠረው በእነዚህ በመናደርግላቸው ቁሳቁስና ድጋፍ አማካኝነት ነው። ስለዚህ ይዘቱን መምህራን ይጨነቁበታል። ቁሳቁሱን ደግሞ ደግ አሳቢያንና ደጎች ከተጨነቁበት የተሻለ ነገር እናበረክታለን ብለን ነው እዚህ የተገኘ ነው። በቀጣይ እርሳስም እስክሪብቶን ብቻ አይደለም የምንሰጠው፣ ደብተር፣ መቀመጫ ወንበር፣ ጠረጴዛዎችን ጨምሮ ለመለገስ እና ንቅናቄ ለመፍጠር እስከ ጥር ባለው ድረስ ደግሞ ያን አድርሰን እናመጣለን ብለን እየሰራ ነው። የተሻለ ማህበረሰብ እንድናፈራ የተሻለ ሰው እንዲመጣችን ሀገር የሚረከቧት እነሱ ናቸው። ስለዚህ እንዲረከቧት ደግሞ የተሻለ መደላደል ፈጥረን ይሄው ሀገራችሁ ብለን እንድናስተምራቸው ዘንድ የተገኘንበት ዓላማው ይሄው ነው። የአሚኮ ቤተሰቦች ይሄንን ትልቁን ዓላማ ይወስዳሉ። ካላቸው ከኪሳቸው አውጥተው እኛ ይሄንን እናምጣ፣ አንዱ እስክሪብቶ ሲያመጣ፣ አንዱ እርሳስ ሲያመጣ፣ አንዱ ደብተር ሲያመጣ የነበረው መንፈሳዊ ቅናት በጣም ትልቅ ነበርና ያ ደግሞ ለአማራ ሚዲያ ኮርፖሬሽን ትልቅ ስንቅ ነው። ያ ብቻ አይደለም፣ በዙሪያቸው ያለ ማህበረሰብ ይሄን ስራ እንዲቀላቀል ትልቅ እስከ ሳርገዋል። ጋዜጠኞቻችን ጋዜጠኛ መሰረት አስማረ አሚኮን ወክሎ የትምህርት ቁሳቁሶችን ነበር እያስረከበ ያገኘ ነው። በቀጥታ ለተማሪዎቹ ነው የደረሰው። እንግዲህ አሚኮ በቀጣይ ምን አይነት ስራዎችን አጠናክሮ ይቀጥላል። ምክንያቱም መርሃችን ለህብረተሰብ ለውጥ እንተጋለን ነውና በተለያዩ መንገዶች ሊገለጹ የሚችሉ ድጋፎችን ማድረግ አሚኮ ይቀጥላል። በህዝብ ግንኙነታችን በኩል ሀሳቡ ተነስቷል። እንግዲህ ሀገር የምትጸናው በተማረ ትውልድ ነው። ተማሪዎችን ከዛሬው ካልደገፍነ ነገ ምን አይነት ትውልድ እንደምናፈራ ሁላችንም እናውቀዋልና ሁላችንም በያለንበት ይህን ድጋፍ አጠናክረን መቀጠል አለብን። ጎረቤቶቻችን መመልከት አለብን። ትምህርት ቤት ሂደዋል ወይ፣ የትምህርት ቁሳቁስ አላቸው ወይ የሚለውን መመልከት መቻል አለብን። ባልደረባችን መሰረት አስማረ ደብተሩን አስረከበ ለተማሪዎች። ተማሪዎቹ ደግሞ እዚህ ላይ አግኝተናቸዋልና ስሜታቸውንም እንጋራለን። ካንዳቸው እንደጀመር ካሊድ ይባላል። ካሊድ ኡመር ይባላል። ስንተኛ ክፍል ተማሪ ነህ? 11ኛ ክላስ። መልካም። እንደው እንግዲህ ዛሬ ደብተርና እስክሪብቶን ጨምሮ ሌሎችም ቁሳቁሶች ልትወስዱ ነው ያገኘናችሁ። እንደው ይሄ በትምህርታችሁ ላይ ምን ተጽዕኖ ይኖረዋል የሚለውን ሀሳብ ብታካፍሉ። ትምህርታችን ላይ ጎበዝና ያጠነክረናል። ለተማሪዎችና ለትምህርት ደብተር ለሌላቸው ስለረዳችሁ በጣም እናመሰግናለን። እኔ ገበያው እባላለሁ እና እዚህ የመጣሁትኛው የደብተር ቁሳቁስ መግዛት አቅቶኝ ነበርና በዚህ በትምህርት ሚኒስቴር ይሰጣቸዋል ተብለን ከዚህ ተቀብለን እንድንማር እንድንል ያደርገናል። አንደኛ ይሄ ለኛ መሰጠቱ ደግሞ በትምህርታችን ጠንክረን እንድናጠና ግዘን ያደርግልናል። እናንተ ይሄንን ስታሳዩን እኛ ደግሞ ያኛ በታች ያሉትን በእስክሪብቶም ሆነ በምንም ግማሽ እንኳን ብትሆን ያችንን እንትን ብለን ሁለት ካለን አንዷን እንድንሰጥ ያደርግልናል። ይሄናኛና ጠንክሮ በመማር አሁን እንደዚህ ድጋፍ ሲደረግላችሁ ከናንተ ደግሞ ወላጅ የሚፈልገው ነገር አለ፣ ሀገር የምትፈልገው ነገር አለና ጠንክራችሁ ለውጤት መብቃት ነውና እንዴት ነው እቅድህ አንተ የዘንድሮ የትምህርት ዓመት? እኔ አሁን ያቀድኩትኝ ያለሁኝ በጣም ይኸው እንግዲህ ተጠንክሬ ተምሬ ሲያበቃ ለወደፊቱ ጥሩ ውጤት አምጥቼ ጥሩ ደረጃ ላይ እንድደርስ ነው እኔ ያሰብኩት ያለው። ስንተኛ ክፍል? በዚሁም እንግዲህ በዚህ ዓመት ልታሳካው ያሰብከውን ውጤት ነግረህን ብንጨርስ። ያው አሁን 11ኛ ክላስ ነኝ። ያው እንግዲህ ከ90 በላይ ማምጣት አለብኝ ብዬ አስባለሁኝ አማካኝ። ያው እንግዲህ እንደዛ አስቤያለሁ። እግዚአብሔር ጋር እናመሰግናለን። ይሳካልህ፣ በርታ፣ ጠንክር ማለት እንፈልጋለን። ሳድያ እንዲህ የጎደለንን ስንሞላ አንድም ተማሪ ከትምህርት ገበታ ውጭ እንዳይሆን ያደርጋልና አሚኮ አስቀድሞ የሚዲያ ቅስቀሳ ስራውን እየሰራ ቆይቷል። የተለያዩ ተቋማት ደግሞ ድጋፍ እያደረጉ ቆይተዋልና እንዲህ አይነት ስራዎች ተጠናክረው መቀጠል ይገባቸዋል ብዬ አምናለሁ። እንግዲህ እንደ ተቋሙ ይሄንን ነው ያሰብን እየሰራ ነው ያለነው። አዎ እንግዲህ ተማሪዎቹ ይህ ድጋፍ ከተደረገ በኋላ ከተማሪዎቹ የሚጠበቅ ነገር አለ። ተማሪዎቹ ደግሞ ሳይሳቀቁ አመቱ ሙሉ የትምህርት ቁሳቁስ እጥረት ችግር ሳይገጥማቸው ትምህርታቸውን እንዲማሩ ነው፣ ትምህርታቸው ላይ ትኩረት አድርገው እንዲማሩ ነውና ይህንንም ገልጸውልናል። እንግዲህ አንድ ወላጆችን ከማሳቀቅ ወላጆች ደግሞ በዓላት አለ መስከረም ላይ በተለይ አሁን ብዙ በዓሎች አሉ። ይህ ይደራረባል። ዩኒፎርም አለ፣ ቦርሳ አለ፣ ሌሎች ቁሳቁሶች አሉ፣ ማሟላት አለና ይህንን እገዛ ማድረግ ወላጆችንም ማገዝ ነውና ተማሪዎች ደግሞ እንግዲህ በርትተው እንዲማሩና ሀገርን እንዲያስጠሩ ነው የአስኳላ መልእክታችን። በርቱ፣ ጠንክሩ ማለት እንፈልጋለን። በዚሁ ውድ ተመልካቾቻችን አስኳላችን አሁንም ይቀጥላል። አብራችሁን ቆዩ። አሚኮ ለህብረተሰብ ለውጥ እንተጋለን። እናመሰግናለን። በትምህርት ዘርፉ ላይ የደረሰውን ጉዳት በተለይም ባለፉት 2 ዓመታት በሰው ሰራሽና በተፈጥሮ አደጋ በተለይም ክልሉ ላይ በተፈጠረ ግጭት ምክንያት
ትምህርት ላይ የገጠመ ስብራት አለ። በርካታ ተማሪዎች ከትምህርት ገበታቸው ተፈናቅለው የቆዩበትን ጊዜ እናስታውሳለን። በአጠቃላይ በትምህርት ስርዓቱ ላይም ለውጥ ለማምጣት መንግስት ስራ እየሰራ ነው ያለው። ነገር ግን በመንግስት ፍላጎት ብቻ በመንግስት ጥረት ብቻ በትምህርት ላይ አጠቃላይ የምናስበውን ለውጥ ማምጣት አይቻልም። ስለሆነም እንደ ዜጋም በአጠቃላይ የትምህርት ቤተሰቡም እንደ ህብረተሰብም ባለድርሻ አካላት ሁሉ በትምህርት ዘርፉ ላይ ለውጥ ማምጣት ያስፈልጋል ማለት ነው። እንደ አሚኮ በአንድ በኩል እንደ ግለሰብ እንደ ሰራተኛ ያደረግነውን ነገር ነው ዛሬ እዚህ ጋር ይዘን የመጣ ነው። በሌላ በኩል ደግሞ እንደ ተቋም በመደበኛነት ምንሰራቸው በሁሉም ሚዲየሞች ምንሰራቸው ስራዎች አሉ። እነዚህን አጠናክሮ ማስቀጠል እንደተጠበቀ ሆኖ ነገር ግን የሀገር የሚፈልገው በእውቀት በአመለካከት በክህሎት የበለጸገ ትውልድ ቴክኖሎጂ የሚጠቀም ሀገሩን የሚወድ ችግር ፈቺ የሆነ ትውልድ ማምጣት ካለብን መረባረብ ስለሚያስፈልግ በዋናነት እኛ ያመጣነው ነገር አጠቃላይ ችግሩን ይፈታል ብለን ሳይሆን ንቅናቄውን በመፍጠር ሌሎችም እንዲቀላቀሉ በማድረግ ታላሚ አድርገን ያደረግነው ድጋፍ እንደሆነ ለማውሳት ያህል ነው። አቅም የሌላቸው ልጆችን በመደገፍ በኩል አሚኮ ከመቼውም ጊዜ በላይ በትምህርት ልማት ዘርፉ ላይ የተለያዩ ፕሮግራሞችን ዘርግቶ ይሰራል። የአሚኮ ቤተሰብ፣ የአባይ ህትመት ቤተሰብ፣ የጤና ኢንስቲትዩት ቤተሰቦች ድጋፍ ሊያደርጉ ሲመጡ በተለየ ሁኔታ ማክበር የፈለግነው አንድም በተለይ አሚኮ ትምህርትንና አስፈላጊነቱን ከገጠመው ችግር እንዲወጣ 24 ሰዓት 7/24 እየሰራ በሶሻል ሚዲያው በሚኒስትሪ ሚዲያው በብሮድካስቲንግ በየትኛውም አማራጮች ሁሉ ህዝባችን ለትምህርት የሚሰጠውን ዋጋ የበለጠ እንዲያተኩር በማድረግ ሌትም ቀንም ሁሉም ከአመራሮቹ እስከ ባለሙያዎቹ ድረስ እየለፉ የትምህርታችን የሁሉም አጀንዳ ከሀገር ውስጥ አልፎ የዓለም አጀንዳ እንዲሆን የአማራ ክልል ትምህርት የደረሰበት ጉዳት ነገ በሀገራችን ላይ ነገ በአፍሪካ ላይ ነገ በዓለም ላይ የሚያደርሰውን ተጽዕኖ በግልጽ በማሳየት ምሁራንን በመጋበዝ የሃይማኖት አባቶችን በመጋበዝ የተለያዩ ባለድርሻ አካላትን በመጋበዝ እየሰራልን ላለው ስራ የተለየ አክብሮትና ምስጋናችንን ለማቅረብ ነው። ከደብተር በላይ ነው የአሚኮ ስራና እንድታመሰግኑ ይፈልጋለሁ። ደብተር፣ እስክርቢቶ፣ ዩኒፎርም፣ እርሳስ ስንሰበስብ አላማችን እንደ ትምህርት ትውልዱ ላይ መተሳሰብን፣ ትውልዱ ላይ መረዳዳትን፣ ትውልዱ ላይ ሰውነትን ለመገንባትና ነገ ከዚህ የተሻለ እነዚህ ልጆች ዛሬ ረድተን ያስተማርናቸው ልጆች ነገ ላይ አገርን ግለሰብን ሳይሆን አገርን የሚረዱ ዓለምን የሚረዱ እንዲሆኑ የቤት ስራ እየሰጠናቸው ነው ያለነው። ሁሉም ባለው ዕውቀት ሁሉም በተሰማራበት መረዳዳትና ያንዱን ጎደሎ ሌላው ከሞላ በሁለት እግራችን ቀጥ ብለን መቆም እንደምንችል ማሳያ ስለሆነ በዚህ አግባብ በየትኛው መስኩ ብትሆኑ ለደገፋችሁን ላደረጋችሁልን ትብብር ትውልዱ ላይ ያስቀመጣችሁት ላለው አደራ በትምህርት ቢሮ ስም እጅግ በጣም ማመስገን ፈልጋለሁ። ተመልካቾቻችን አስኳላችን አሁንም እንደቀጠለ ነው። እንግዲህ አንድ ደርዘን ለአንድ ተማሪ ድጋፍ ቀጥሏል። አስፋው እውነት ነው። ዛሬም እንግዲህ የተለያዩ ተቋማት ድጋፍ እያደረጉ ነው የሚገኙት። እንደ አጠቃላይ ደግሞ ትምህርት ቢሮ እንደው ምን ያክል ደብተሮችን ሰበሰበ፣ ለተማሪዎች የማድረስ ስራውንስ እንዴት አከናወነ ብለን ደግሞ ከትምህርት ቢሮ ጋር ህዝብ ግንኙነት ኃላፊ ጋር ቆይታ እናደርግ። እስኪ በአጠቃላይ የትምህርት ቢሮ በዋናነት ያስተባብረዋል። የኛ ተቋም የሚዲያ ቅስቀሳ ስራውን ይሰራል። ትምህርት ቢሮ ደግሞ በዋናነት እንደዚህ የትምህርት ቁሳቁስ ድጋፎችን እያስተባበረ ስለሆነ የሚገኘው የትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን እሳቸው ጋር አጠር ያለ ቆይታ ይኖረናል። ጊዜዎትን ስለሰጡን ከልብ እናመሰግናለን። እሺ፣ እኔም ከልብ አመሰግናለሁ። እሺ፣ እንደው ምን ያክል ደብተሮች ተሰበሰቡ? እሺ፣ በጣም እጅግ አድርጌ አመሰግናለሁ። የአንድ ደርዘን ደብተር ለአንድ ተማሪ ንቅናቄ ከተጀመረ ነው እንግዲህ አሁን 3ኛ ወሩን ይዟል ማለት ይቻላል። ከሰኔ ወር መጨረሻ ጀምሮ ይህን ንቅናቄ በተለይ በሚዲያዎች እናንተን ተጠቅመን የእናንተን አሚኮን በሁሉ ሚዲያዎች ተጠቅመን ሌሎች ሚዲያዎችንም ተጠቅመን ማህበራዊ ሚዲያ ፕላትፎርሞችን ተጠቅመን እስካሁን በርካታ ደርዘን ደብተሮችን ለማሰባሰብ ጥረት አድርገናል። ወደ 2,585,896 ደብተር ተሰብስቧል። ይሄ በደርዘን ሲወሰድ ወደ 215,491 ደርዘን ደብተር ተሰብስቧል። ይሄ በርካታ
ቁጥር ያለው ደብተር ነው። ይሄ ደብተር ደግሞ በተለይ 2-3 ወላጅ ተማሪዎችን የሚያስተምሩ ወላጆችን ችግር በመፍታት ረገድ በጣም ፋይዳው የጎላ ነው። ከዚህ በተጨማሪ እርሳስ ወደ 128977 እርሳስ ተሰብስቧል። እስክሪብቶ ወደ 1.5 ሚሊዮን እስክሪብቶ ተሰብስቧል። አጋዥ መጽሐፍት ወደ 23346 ተሰብስቧል። ዩኒፎርም ወደ 5826 ተሰብስቧል። የተማሪ ፖርሳ ወደ 50000 ፖርሳ አካባቢ ተሰብስቧልና ይሄ በርካታ ቁጥር ያለው በዚህ ንቅናቄ በርካታ ቁጥር ያለው የትምህርት ቁሳቁሶችን ማሰባሰብ ችለናል። ይሄን እንድናሰባሰብ የረዳ ነው ዋናው ምክንያት ትምህርትን አጀንዳ የማድረግ ጉዳይ ነው። ደብተር፣ እስክሪብቶ፣ እርሳስ ከመሰብሰብ በተጨማሪ በክልላችን በተፈጠረው ችግር ምክንያት ማህበረሰቡ የትምህርትን ጉዳይ የራሴ ጉዳይ ነው ብሎ እንዲረዳ በማድረግ ረገድ በርካታ ስራዎችን ስንሰራ ቆይተናል። ዛሬም ቅድምም ሲባል እንደነበረው የአሚኮ ቤተሰብ በጣም ከሰራተኞቹ በራሳቸው ተነሳሽነት ከደሞዛቸው ሌላ ከምንም ከተቋም ጋር ሳይነካካ በራሳቸው ተነሳሽነት የሰበሰቡትን ደብተር ነው ዛሬ ያስረከቡን። ዴክ የሚባለው እንደዚሁ የአባይ ህትመትና ወረቀት ፓኬጂንግ ፋብሪካ መጽሐፍትን ከማተምና የተማሪዎች ሽልማትን ከማገዝ በተጨማሪ ደግሞ ወደ 65000 እንትኖችን ደብተሮችን ሰብስቦ ዛሬ ያስረክቦናል እና የአንድ ደርዘን ደብተር ለአንድ ተማሪ ንቅናቄ በዚህ የአስኳላ ፕሮግራም እናንተም በድምቀት ይዛችሁታልና የተሰራ ያለ ስራ ነው። ይህንን አጠናክረን በቀጣይ የምንቀጥልበት ነገር ነው የሚሆነው ማለት ነው። ተደራሽነት ላይ ምናልባት በጊዜ እንዲደርስ ከዚሁ በተጨማሪ ደግሞ ቀጣይነትም እንዲኖረው ምን ታስባል እንደ ትምህርት ቢሮ? ይሄንን በጣም ጥሩ ጥያቄ ነው። ለምሳሌ ዴክ ኢትዮጵያ ቅድም ዴቨሎፕመንት ኤክስፐርታይዝ ሴንተር የተባለው አሁን ለምሳሌ ደብተሮችን ቀደም ብሎ ያደረሰው የምስራቅ ጎጃምና ሰሜን ወሎ፣ ሰሜን ሸዋ ያሉ አካባቢዎች ላይ ነው ቀደም ብሎ ተደራሽ ማድረግ ችሏል። እነዚህን ዛሬ የተሰበሰቡትን ዛሬ የተቀበልናቸውን ከዚህ ቀደም የተቀበልናቸውን ደብተር፣ እስክሪብቶ፣ እርሳስ፣ ዩኒፎርም እንዲሁ እነዚህ ክሪቲካል ችግር ላለባቸው አካባቢዎች ላይ ተደራሽ እናደርጋለን። በተለይ ደግሞ የትምህርት ቁሳቁስ ያላሟሉ ተማሪዎች ባሉባቸውና በሁለት ዓመቱ የትምህርት ሂደታችን ያቋረጡ ተማሪዎች ባሉባቸው አካባቢዎች ላይ እነሱ እንዲመጡ ለማበርከት ነው ጥረት የምናደርገው። ድጋፉ አንደኛው ከተማሪዎች መማር አኳያ በጣም ከፍተኛ ዋጋ አለው። መማር ማለት ምን ማለት ነው? በትምህርት ቁሳቁስ ምክንያት ወደ ትምህርት ቤት እንዳይመጡ ተሸማቀው በሚቀሩ ተማሪዎችን ትምህርታቸውን እንዲማሩ ያግዛቸዋል ማለት የትምህርት ብክነት ይቀንሳል ማለት ነው። ሌሎች ደግሞ የትምህርት ቁሳቁስ ደብተር አሟልተው የሚማሩ ተማሪዎች አሉ። እነዚህ ደግሞ ያላሟሉ ተማሪዎች ደግሞ የሚደርስባቸው የስነ ልቦና ጫና አለ። ይህን ከዚህ ስነ ልቦና ጫና ይወጣሉ ማለት ነው። ለምን ቤተሰቦቻቸው በኢኮኖሚ ችግር ምክንያት ደብተር ሳያሟሉላቸው በአንድ ደብተር በሁለት ደብተር ነው ትምህርት ቤት ሊማሩ የሚሄዱት። ያ ደግሞ ካቻዎቻቸው ጋር ያልተሟላ የትምህርት ቁሳቁስ ይዘው ሲሄዱ የስነ ልቦና ጫና ይህን ችግር ይፈታል። የወላጆችን ችግር ኢኮኖሚክ ችግር ይፈታል እና በተማሪዎች ውጤታማነት ላይ ተሳትፎ ላይ ፍትሃዊነት ላይም የፍትሃዊነት ጥያቄም ስለሆነ ያንን በመፍታት ረገድ ሚናው በጣም ከፍተኛ ነው። የትምህርት ጥራት በማረጋገጥ ረገድ ሚናው በጣም ከፍተኛ ነው። ተማሪዎች እነዚህ ግብዓቶች ከተሟሉላቸው ውጤታማ የመሆን እድላቸው የተሻለ ውጤት የማስመዝገብ እድላቸው በጣም ከፍተኛ ነውና ይሄ የትምህርት ቁሳቁስ ከዚያም ያደገ ነው ዓላማው። የትምህርት አጀንዳ ጉዳይ ነው። የትምህርት ስራ ካልተባበርክ ካልተጋገዝ በአንድ ወገን ብቻ የሚሰራ አይደለም። በመተባበር በመተጋገዝ የሁሉንም አካላት ርብርብ የሚጠይቅ መሆኑን ደግሞ በሌላ በኩል የሚያስረዳ ስለሆነ ድጋፉና አጀንዳው ከዚህም እለፍ ያለ ነው የሚል እምነት ነው ያለን። የትምህርት ጉዳይ የሁላችንም ጉዳይ ነው። በተለይ አሚኮ አጀንዳ አድርጎ ነው እየሰራ የሚገኘውና ተጨማሪ ሀሳቦችም ሲኖሩን እየመጣን እናንተ ጋር መስራታችንን እንቀጥላለን። ውድ ተመልካቾቻችን ቆይታችን አሁንም ይቀጥላል። አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን ቆይታችን አሁንም ይቀጥላል። ዛሬ እንግዲህ ከስቱዲዮ ወጣ ብለን ነው የአስኳላ ፕሮግራማችንን እያዘጋጀን ወደ እናንተ እያደረስንላችሁ የምንገኘው። ከዚህ ፕሮግራም መልስ ደግሞ ወደ እናንተ የምናደርሰው አንድ ፕሮግራም አለ። ከወደ ደሴ ወጣ ብለናል። ደሴ ደግሞ ሄደን ምን አለ የሚለውን ለተመልካች እናደርሳለን። ግን ከሱ በፊት አንዳንድ ሀሳቦችን ብናነሳ 2017 ውጤት ባለፈው የተወሰነ ትንሽ ነገር አንስተናል። አዎ እንግዲህ ቀደም ሲል እንዳነሳ ነው 8.4 በመቶ የሚሆን ተማሪ እንደ ሀገር አልፏል። እንደ አጠቃላይ ስናይ ግን የሚሰራ መስራት ያለብን ነገር አለ። ወደ 1249 ትምህርት ቤቶች እንደ ሀገር ውጤት አላመጡም፣ አላስመዘገቡም። አንድም ተማሪ አላለፈባቸው። እዚህ ላይ መንግስት እንግዲህ ቆም ብሎ ማየት አለበት። ወላጅ ማስተዋል አለበት። መምህራን፣ ተማሪዎች በራሳቸው ለምን ውጤት አላመጣሁም፣ ምን ስላጎደል ነው የሚለውን ማየት አለባቸው። ወላጆች ደግሞ ልጄ ለምንድን ነው ውጤት ያላመጣው፣ ምን መስራት ነበረብኝ፣
ለታናናሾቹ ምን ላድርግ ለቀጣይ ምን ይሆን የሚለውን ማሰብ መቻል አለብን። መንግስት ደግሞ ይህን ያክል ትምህርት ቤት ውጤት አንድም ተማሪ ያላለፈበት ምክንያት ምንድነው የሚለውን ማየት መቻል አለበት። መፈተሽ ያስፈልጋል ነው። መጨረሻ ላይ ውጤቱ ሲመጣ ለምን ይሄን አላመጣህም ለምን ይሄን አላመጣሽም ብለን ማይሆን ክርክር ውስጥና ጊዜ ማባከን ውስጥም ከምንገባ ብዙዎቹ ስራዎች መሰራት ያለባቸው ዛሬ መስከረም ላይ አይደል ያለው በቃ ካሁኑ ጀምሮ ተማሪዎቹን ሁሌም እንደምንለው ወላጅ በትክክል ልጅ ትምህርት ቤት ሄዷል ወይ ትምህርት ቤት ሄዶስ እየተማረ ነው ወይ የሚለውን ከተተለ ያደረገ የደከመው ነገር ካለ ደግሞ ከመምህራኖቹ ጋር እየተገናኘ ወላጆች ልጆቻቸውን መደገፍ አለባቸው። መምህራንም ደግሞ ይታወቃል የተማሪ ቁጥሩ በአንድ ክፍል ውስጥ ያለው የተማሪ ቁጥር ብዙ እንደሆነ ይታወቃል። እንዲያም ቢሆን ግን በተቻለ መጠን ተከታትለው ማን ነው ደከም ያለ ለምንድን ነው ደከም ያለ የሚለውን ነገር እየተከታተሉ ድጋፍ ማድረግ ያስፈልጋል ብለን እናምናለን። ፈተና ሊደርስ ሲልም ደግሞ የመፈተኛ መንገዳችን ኦንላይን ነውና ይህን ቴክኖሎጂስ ተማሪዎቻችን ተላምደውታል ወይ? እውነት ነው። ለምሳሌ ዛሬ አሳይታቸው ነገ ወደ ፈተና ዛሬ አይተው ነገ ወደ ፈተና ቢቀመጡ በትክክል ይሰሩታል ብዬ እኔ አልገምትም። እንዴት ነው ኮምፒውተር የለመድነው የሚለውን ማየት ተገቢ ነውና ቀደም ብለው የኦንላይን ያፈታተን ዘዴን መማር ቴክኖሎጂውን ማወቅ መቻል አለባቸው። ከትምህርት ቤቶች የሚጠበቅ ነው። ይሄ በነገራችን ላይ እንግዲህ ከተማ አካባቢ ያሉ ትምህርት ቤቶች እንኳን ባለፈው አንድ ፕሮግራም ስንሰራ ጣና ሐይቅ ላይ ያየው ነበርና እንደውም ጣና ሐይቅ የተሻለ ትምህርት ቤት ነው። የተሻለ ቁሳቁስም የተሟላለት ትምህርት ቤት ነው። በትልቅ ስክሪን አድርጎ እያሳየ ነበረ። እንዲያም ቢሆን ግን በጣም በርካታ ተማሪዎች ናቸው አንድ ክፍል ውስጥ ሲያዩ የነበሩ። እነዚህ እድል አግኝተዋል። ሌሎቹ ገጠር ላይ ያሉ ትምህርት ቤቶች እንዲህ አይነት እድል አላቸው ወይ ብለን ስናስብ በርካታ ስራ መስራት እንደሚጠበቅብን የሚያሳይ ነገር አለ። ለቴክኖሎጂ ማላመድ እንዳልሽው አስቀድመሽ ያነሳሽው ነገር ነው። ከዛ በኋላ ምናልባትም እኮ ብዙዎቹ ተማሪዎች እኮ ከቴክኖሎጂ ጋር ባለመግባባት ባለመለማመድ በመደንገጥም ሊሆን ይችላል አዳዲስ ነገርንም ማየት ያስደነግጥ የለ እስከተለምዶ ድረስ እሱም ላይ ስራ መስራት ያስፈልጋል። ዝም ብለን ተማሪዎች ውጤት አላመጡም ብቻ ብለን መውቀስ ሳይሆን ምን ሰርተናል የሚለውንም ደግሞ ማየት ያስፈልጋል። ፕሮግራሙን ወደ ተመልካቾቻችን እናድርስ። ተመልካቾቻችን ተጋበዙልን። እኛ ጋር ስለሆናችሁ ከልብ እናመሰግናለን። አብራችሁን ሁኑ።